ጌታ አምላካችን የተመሰገነ ይሁን ወገኖቼ። ሶስተኛውንና የመጨረሻውን ክፍል እንደሚከተለው አቀርባለሁ። ዘማሪት ዘርፌ ከበደ አንድ የዘመረችው መዝሙር አለ። ዝምታህ ያስፈራኛል ድምጽህን ልስማ፣ መብራቴን እንዳይዘጋው የዓለም ጨለማ፣ የማምለጫ አለቴ እጅህን ዘርጋ፣ መባዘን ይብቃኝ ልቤ ባንተ ይርጋ ብላ ዘምራለችና አያይዘው ይህንን አጠር ያለ መዝሙር ከዚህ መከራና ሞት ጋር አገናኝተው ለጥፈዋል። ያንን ስላገኘሁ ነው እንግዲህ ይህን መዝሙር ላስደምጣችሁ የወደድኩት። ሌላኛዋ ዘማሪት ደግሞ ዘማሪት አዜብ ኃይሉ ፈራለሁ ዝም ስትለኝ ፈራለሁ፣ ሰጋለሁ ድምፅ ሲጠፋ ሰጋለሁ፣ ወደ ጉድጓድ የሚወርዱትን መስላለሁ ብላ ዘምራለች። እና እስቲ በተለይ ዘማሪት ዘርፌ የዘመረችውን ያው ከኦርቶዶክስም የወጣች ስለሆነ ጽኑ መልእክት ያለው መዝሙር ነው የዘመረችውና እናንተም ስለምታውቁት ይሄን መዝሙር ላስደምጣችሁና ከዚህ ሐሳብ ጋር ተያያዥነት ያላቸውን የእግዚአብሔር ቃሎች ዳግመኛ ወደ እናንተ አመጣለሁ ማለት ነው። መዝሙሩን ተከታተሉ፣ ተባረኩ። ዝምታ ያስፈራኛል ድምፅህን ልስማ፣ መብራቴን እንዳይዘጋው የዓለም ጨለማ፣ የማምለጫ ዓለቴ እጅህን ዘርጋ፣ መባዘን ይብቃኝ ልቤ ባንተ ይርጋ። እሺ፣ እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። ስለ ዝማሬው እግዚአብሔርን እናመሰግናለን። ስለ እህታችን ዘርፌም እግዚአብሔር አምላክ ዘመኗን ይባርክ፣ ባለችበት ቦታ የተባረከች ትሁን። እንግዲህ በጣም ትክክል ነው ሁለቱም ዘማሪዎች የዘመሩት። ያንን ለጊዜው ስላላገኘሁት ነው እንጂ ምናልባት ካገኘሁት በመልእክቱ መጨረሻ አስቀምጠዋለሁ ሊንኩን፣ የዘማሪት አዜብን ማለት ነው። እና ዝምታ ያስፈራኛል ድምፅህን ልስማ፣ መብራቴን እንዳይዘጋው የዓለም ጨለማ፣ የማምለጫ አለቴ እጅህን ዘርጋ፣ መባዘን ይብቃኝ ልቤ ባንተ ይርጋ ብላ በጣም አስደናቂ መዝሙር ነው የዘመረችው። እና እውነት ነው የእግዚአብሔር ዝምታ በጣም የሚያስፈራ ነው። አሁን የደረሰው አደጋ ራሱ እኮ እግዚአብሔር ሳይናገር ቀርቶ አይደለም፣ ነገር ግን የሚሰማ ሰው ስለሌለ በባህላችን ተይዘን ቅድም እንዳብራራሁት ነጠላ ብቻ ለብሰን የእግዚአብሔርን ፈቃድ ባለማወቅ ጃኖ ጥንግ ድርብ አለ፣ ነጠላ አለ፣ ብዙ የተዋቡ አልባሳቶች አሉ። ነገር ግን እንድንለብስ የተፈለገው ነጩን ልብስ ነው። ክርስቶስን ልበሱት ብሎ መጽሐፍ ይናገራል። ከዛም መልስ ስለዚህ ክርስቶስን ካለመልበሳችን የተነሳ ተላልፈን ያለ ነው። እግዚአብሔር ጃኖ መልበሳችንን፣ ጥንግ ድርብ መልበሳችንን፣ ካባ መደረባችንን፣ ነጫጭ ልብሶች መልበሳችንን የሚቃወም አይደለም። ነገር ግን ከሁሉ በፊት ክርስቶስን እንድንለብሰው ይፈልጋል። እግዚአብሔር የተመሰገነ። ከዚህ የተነሳ መተላለፍ አለ በኦርቶዶክሳውያን ዘንድ እና ድምፁን አንሰማም እና እንደዚህ ያማረ ነጫጭ ልብስ ለብሰን እንዲህ አይነት መከራ ያልታሰበ ዱብዳ ነው በኦርቶዶክሳዊት ሐዋርያዊት ቤተክርስቲያን የደረሰው። ተሰምቶም ታይቶም ማይታወቅ የሚያሳዝን ነገር ነው። ስለዚህ ዝምታው ያስፈራል። ዝም ብሏት ሳይሆን ህዝቧም ሆነ ካህናቶቿ ተላልፈው ነው። እና መዝሙረ እንግዲህ እነዚህ ዘማሪዎች ፈራለሁ ዝም ስትለኝ ፈራለሁ ያሉት እኮ ድምፁን ስለሚያውቁ ነው፣ በጎች ስለሆኑ ነው። በጎቼ ድምፄን ይሰማሉ ይከተሉኝማል፣ ከሌላው ግን ይሸሻሉ ብሎ ነው የሚናገረው። እና የእግዚአብሔር ድምፅ እግዚአብሔር ዝም ሲል ያስፈራል። ተናገረኝ ነው በሌላ አባባል። አትከልክለኝ ድምፅህን፣ እኔ በግህ ነኝ፣ ከሌላው እንድሸሽ፣ ከመጥፎ ነገር እንድሸሽ፣ ከሲኦል እንዳመልጥ፣ ከገሃነም እንዳመልጥ ድምፅህን አሰማኝ ነው። እና መዝሙር 28 ቁጥር 11ን ተንተርሰው ነው ሁለቱም ዘማሪዎች የዘመሩት። አቤቱ ወደ አንተ እጠራለሁ፣ ዝም ብትለኝ ወደ ጉድጓድ የሚወርዱት እንዳልመስል አንተ አምላኬ ዝም አትበለኝ ነው የሚለው። እና እነዚህ ሁለቱ ዘማሪዎች ዘማሪት አዜብ ኃይሉና ዘማሪት ዘርፌ ከበደ ይህንን ቃል መሰረት አድርገው ነው የዘመሩት።
ዝም ቢለን ወደ ጉድጓድ ነው የምንወርደው። ሊያውም ወደ ምድር ጉድጓድ፣ ወደ መቃብር ብቻ ሳይሆን ወደ ሲኦል ጉድጓድም የተጣልን እንሆናለን። እና ጌታ ዝም አይበለን ወዳጆቼ። አዎ ስለዚህ አንተ አምላኬ ዝም አትበለኝ፣ ወደ አንተ እጣራለሁ ብሎ መዝሙር 28:11 የተናገረው ከዚህ የተነሳ ነው። እና እግዚአብሔር ዝም ሲል እውነት ነው ያስፈራል፣ ድምፁን አይከልክለን። አዎ እግዚአብሔር ደግሞ በመዝሙር 62 ቁጥር 11 እና 12 ላይ እንደምንመለከተው እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ አለ። በሌላ ቦታ ላይ ኃይል የእግዚአብሔር ነው፣ አቤቱ ምሕረት ያንተ ነው፣ አንተ ለእያንዳንዱ እንደ ሥራው ፍዳውን ትሰጣለህና ብሎ መዝሙር 62 11 እና 12 ይናገራል። እና ተመልከቱ እንዴት የእግዚአብሔር ድምፅ ዳዊትን እንዳቆመው። ኃይል የእግዚአብሔር ነው ብሎ ቆመ፣ ምሕረት ያንተ ነው ብሎ ቆመ። እግዚአብሔር 2-3 ጊዜ ዳዊትን ሊናገረው አላስፈለገውም። አንድ ጊዜ ነው የተናገረው። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ። ኃይል የእግዚአብሔር ምሕረት ያንተ ነው አለ። አያችሁ፣ የእግዚአብሔር ምሕረት ያለው በእግዚአብሔር ድምፅ ውስጥ ነው እንጂ ተራራ በመውጣት አቀበት በመውረድ የጣፈጠ ምግብ ባለመብላት ሰሌን ላይ በመተኛት ሰውነትን በማጎሳቆል የእግዚአብሔር ምሕረት የለም። የእግዚአብሔር ምሕረት ያለው በእግዚአብሔር ድምፅ ውስጥ ነው። ለዚህ ነው እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ። ኃይል የእግዚአብሔር ነው፣ ምሕረት ያንተ ነው፣ ለእያንዳንዱ እንደ ሥራው ዋጋውን ትሰጠዋለህ ያለው ከዚህ የተነሳ ነው። ምሕረት ያንተ ነው ብሎ ቆመ። በአንዱ በእግዚአብሔር ድምፅ መቆም ቻለ። አንዱ የእግዚአብሔር ድምፅ ያቆማል። ይህንን ወደ አዲስ ኪዳን ስንወስደው ምንድን ነው የሚለው? ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ላይ እግዚአብሔር በብዙ አይነት ጎዳናና መንገዶች ከተናገረ በኋላ በመጨረሻው ዘመን ሁሉን ወራሽ ባደረገው በልጁ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ነው እና ዓለማትን በቃሉ ስልጣን ደግፎ የያዘ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ እያለ ይናገራል። እና እግዚአብሔር በመጨረሻ በአዲስ ኪዳን የተናገረን በልጁ ነው። ልጁ የእግዚአብሔር የመጨረሻ ድምፁ ነው ማለት ነው። ልጁን ሳንሰማ ከልጁ በተቃራኒ የሆኑ የገድላትና የድርሳናትን ድምፆች ብንሰማ ከንቱ ነው። የተረት ድምፆችን ብንሰማ ከንቱ ነው። እና ልጁን እንድንሰማ ነው እግዚአብሔር ዛሬ የሚፈልገው። በልጁ ዓለማትን የፈጠረበት ነው ልጁ። በልጁ ተናገረን። እንደገና ደግሞ ኃጢአትን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ፣ የክብሩ መንጸባረቅ የባህሪው ምሳሌ ነው ብሎ ይነግረናል። ስለዚህ ኃጢአት የነጻው በኢየሱስ ነው። እግዚአብሔር የተናገረን በልጁ ነው። ስለዚህ ወደ ልጁ ነው መጠጋጋት ያለብን፣ ልጁን ነው መስማት ያለብን። እንደገናም በዮርዳኖስ ወንዝ ከመጠመቁ በፊት የምወደው ልጄ ይህ ነው እርሱም ስሙት አለ። በታቦር ተራራም ላይ ዝንቱ ውእቱ ወልዴ ዘአፈቅር ወኪያሁ ሰመርኩ ወሎቱ ስምዎ ማቴዎስ 17 ላይ የመረጥኩት በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱም ስሙት ብሎ ተናገረ። ደጋግሞ በልጁ ተናገረን አለ። እንደገና ራሱ እርሱን ስሙት አለ አብ። ድንግል ማርያም ደግሞ የሚላችሁን አድርጉ ብላ ዮሐንስ ወንጌል ምዕራፍ 2 ላይ ተናገረች ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስን እንስማ። የእግዚአብሔር ድምፅ ነው ኢየሱስ። እንስማው ኢየሱስን። ኢየሱስ ሲባል አንደንግጥ፣ አንጥላ። ኢየሱስን ስንሰማ ነፍሳችን ድና ትቀራለች። ወደ አብ መንግሥት እንገባለን። የኃጢአትን ስርየት እንቀበላለን። ከዛም መልስ ኢየሱስን እንድንሰማ በሐዋርያት ሥራ 10:43 ላይ ሕጉም ነቢያቱም ስለ እርሱ ይመሰክሩለታል የኃጢአት ስርየት እንዳለ ይላል። ሉቃስ 24:47-48ም ደግሞ እናንተ ምስክሮቼ ትሆናላችሁ። ያስተውሉ ዘንድ መጽሐፍትን አእምሯቸውን ከፈተላቸው፣ ተረጎመላቸው። ከዛ በኋላ በስሙን ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ ይሰበካል፣ እናንተ ምስክሮቼ ትሆናላችሁ አላቸው። ስለዚህ ኢየሱስ ነው ዛሬ የሚነገረው፣ ሌላ ነገር አይነገርምና ኢየሱስን እንስማ። የምስክሮቹን ቃል